በአንድ ወቅት ነጭ ፀጉር ያላት ሉና የምትባል ድመት ትኖር ነበር። ሉና በጣም የምትወዳት አንድ የፖም ዛፍ አለቻት። በየቀኑም ውሃ ታጠጣታለች። አንድ ቀን ጠዋት ሉና የፖም ዛፏን ለማጠጣት ወደ አትክልት ስፍራው ስትገባ የፖም ዛፏ 3 ፍሬዎችን እንዳፈራ ተመለከተች። የኔ ናቸው በማለት አሰበች። ነገር ግን ጓደኞቿ ዘላዩ ጥንቸል፣ ዘፋኟ ድንቢጥና ትንሿ ሽኮኮ በጣም ርቧቸው ስለነበር የፖም ፍሬ እንድትሰጣቸው ጠየቋት። ሉና የፖም ፍሬዎችን መስጠት አልፈለገችም ነበር። ከዛም እናቷ ያሏትን አስታወሰች። ደግነት በጣም ጣፋጭ ፍሬ ታፈራለች ያለችውን ቃል አስታወሰች። እያንዳንዳቸውን የፖም ፍሬዎች ለእያንዳንዳቸው ጓደኞቿ ሰጠቻቸው። ሁሉም ጓደኞቿ አመሰገኗት። ዘፋኟ ድንቢጥ የሚያምር መዝሙር ዘመረችላት። ዘላዩ ጥንቸል ካሮት አመጣላት። ትንሿ ሽኮኮ ደግሞ የሚጣፍጥ የስንዴ ዳቦ አመጡላት። ለጋሷ ሉናም በጣም ደስ አላት። በማግስቱ ጠዋት ሉና የፖም ዛፏን እንደተለመደው ውሃ ለማጠጣት ወደ አትክልት ስፍራው ስትሄድ አስገራሚ ነገር ተመለከተች። 3ቱ ጓደኞቿ የአትክልት ስፍራው ላይ በጣም ብዙ የፖም ችግኞችን ተክለዋል። ከብዙ ጊዜ በኋላ ችግኞች አደጉ፣ እናም ለሁሉም የሚሆን የፖም ፍሬዎችን አፈሩ። ልጆች፣ ከዚህ ተረት የምንማረው ደግነትና ለጋስነት መልሶ እኛኑ እንደሚጠቅመን ነው። በተጨማሪም አንድ ሰው ደግ ነገር ሲያደርግልን ማመስገን እንዳለብን ነው። በቀጣይ በሌላ አስተማሪና አዝናኝ ተረት እስክንገናኝ ደህና ሁኑ ልጆች።